በትግራይ ክልል ምን እየሆነ ነው? የዚህ ላይ ሰፋ ያሉ ነገሮች ትንሽ ተጠባቂ ነገሮች አሉ። እነሱ ላይ የተወሰኑ መረጃዎችንም እጃችን ያገኘናቸው መረጃዎች አሉ። ከዛ መረጃዎች በተጨማሪም ወዴት እየሄደ ነው፣ ምንድነው ችግሩ የሚለውን ነገር እናነሳለን። እንግዲህ አዲስ ኮምፓሶች እንደምታውቁት እንደተከታተላችሁት በትላንትናው ዕለት አንድ ፕሮግራም ሰርተን ነበረ። በኋላም ለብቻው ተለይቶ ያያችሁት ይመስለኛል። የሻዕቢያ መንግስት የኢሳያስ መንግስት በጣም የተናደደበት እያንዳንዳቸውንም ጠርቶ ያስጠነቀቀበት ነገር ትላንትና በዝርዝር አቅርበንላችሁ ነበረ። ዛሬ አንዳንዶቹ ጥሩ ነው፣ በተለይ የትግራይ ብሔርተኞች ነገሮች እየከፉ ሲሄዱ ወጥተው መጮህ ጀምረዋል። እንግዲህ ሁሌ እንደምንለው ነገሮች ከተከሰቱ ካለቁ ከደቀቁ በኋላ በዚህ ደረጃ መምጣት ጥሩ ነው ብዬ አላምንም። ካሁኑ እንግዲህ ስድባቸውን ቀጥለዋል ይላችሁ እና እኔ ሁሌ የምለው እንደ ማሳሰቢያም አስቀምጬላችሁ ለትግራይ ብሔርተኞች ድሮም በትግራይ ብሔርተኝነቱ ስላላችሁ አሁን ደግሞ ኢትዮጵያ ከሚለው ወጣችሁ ትግራይ የራሷን ዕጣ ፈንታ ትወስን ወዘተ በሚል ግን ኢትዮጵያ መተራመስ አለባት ብላችሁ የወሰናችሁ ሰዎች፣ አማራ ክልል መተራመስ አለበት ብላችሁ የወሰናችሁ ሰዎች አንዳንዶቻችሁ ቅርባችን ነበራችሁ፣ እናቃችኋለን፣ እንተዋወቃለን። እና ደጋግሜ ማሳሰብ የምፈልገው ትግራይ አደጋ ውስጥ ገብታለች። የሰው ስታማስሉ የእናንተ እያረረ ነው። እንደ ህዝብ ነው አደጋ ውስጥ እየተገባ ያለው። የጦስ ዶሮ እየፈለጋችሁ 24 ሰዓት አብይ አህመድ በማለት የትግራይን ችግር አትፈቱትም። እኔ በግልጽ ደጋግሜ ማሳሰብ ፈልጋለሁ። የጦስ ዶሮ በማስቀመጥ ስኬፕ ጎት በማስቀመጥ የትግራይ ችግር አይፈታም። የአማራ ክልልን በመበጥበጥ ብራቮ ፋኖ ጀግና ፋኖ እያላችሁ በማለት የሚፈታ ነገር የለም። ትግራይ ውስጥ ከባድ ሁኔታ ነው እየተፈጠረ ያለው። ከሽብርተኛ ከፊል መንግስትነት ወደ ሽብርተኛ ሙሉ መንግስትነት እየተካሄደ ነው ያለው። ከቴሮሪስት ሴሚ ስቴት ወደ ሙሉ የሽብርተኛ ስቴት ኤርትራናይዜሽን ኦፍ ትግራይ የሚባለው እሱ ነው። ትግራይን ኤርትራናይዝ ማድረግ ማለት ከከፊል ሽብርተኛ መንግስት ወደ ሙሉ ሽብርተኛ መንግስት መቀየር ማለት ነው። ይሄ ነው the whole ፕሮሰሱ፣ ይሄ ነው፣ ሌላ ነገር አይደለም። ስለዚህ በዚህ ሰዓት ሌላ ቦታ 20 ጣትን በመንከር 10 ጣትን 10 እጅን እያልኩ ነው፣ የእግርን ጣትን 10 የእጅ ጣትን በመንከር ያንን ህዝብ አትታደጉትም። አማራ ክልል እንዲበጠበጥ በማድረግ አትታደጉ። እንትናት ጀግና በፋኖ ጀግና ሸኔ እያልክ አትታደገው። ያ ባህሪያችሁ ስለሆነ ማለት ነው። ስለነማን እያወራው እንደሆነም ግልጽ ነው። አሁን ትግራይ ከባድ ሁኔታ ውስጥ ነው ያለችው። በዋናነት በውስጡ ባለው ዘራፊ ቀማኛ የማይጠግብ ኃይል አደጋ ውስጥ እየገባች ነው ያለችው። ይሄው ነው ያለው። እሱ የዚህ ማኒፌስቶ ነው በየቀን የምታዩት።
ምንድነው የሆነው? ምንድነው ገፊ ምክንያቶቹ ምንድናቸው? ትሪገር ያደረጉት ነገሮች ምንድናቸው? እኔ ሰሞኑን በተከታታይ ነግሬያቸዋለሁ። ትላንትና በዝርዝር ነግሬያቸዋለሁ። ዛሬ አዳዲስ የተጨመሩ ነገሮች እነግራቸዋለሁ። ግን ባክግራውንዱ ሙሉ ስዕል እንድትይዙ ለማሳሳት የሚመጡ ልጆችም አይቻሉ። ዋናው ገፊ ምክንያት አጣዳፊ የሆነው ትሪገሪንግ ፋክተርስ የሚሉት የሻዕቢያ መቆጣት ነው። ሻዕቢያ ተቆጥቷል። የሻዕቢያ ሰዎች በግልጽ ነው የነገሯቸው። ድሮም ወያኔ ብለው ነው የነገሯቸው። በነገራችን ላይ እናንተን አምነናችሁ አናቅም፣ ድሮም ቢሆን ባናቃችሁ ነበር የሚቆጨን። በዚህ ልክ ነው የሰደቧቸው እነ ፈትለወርቅን እነ ዮሐንስ መዲድን። ድሮም ባናቃችሁ ኖሮ ይቆጨን ነበር። የሻዕቢያ ቁጣ ነው። የዚህ ሁሉ አሁን የምትመለከቱት በሙሉ እየተፈጠረ ያለው ትግራይ ውስጥ መቀሌም ምናምን የምትሉት የሻዕቢያ ቁጣ ነው። ተናዶ ነው ሻዕቢያ። ወይ እኛን ምረጡ ወይ እኛ የምንለውን ፈጽሙ። so the whole thing triggering ፋክተሩ ሌላ አይደለም፣ ሻዕቢያ ነው። ትላንት ነግሬያችኋለሁ፣ ቪዲዮ ማሳይቻችኋለሁ። ዛሬ የተወሰነ ዋና ዋና ነጥቦች ነግራችኋለሁ። መጀመሪያ መሰረተ ሐሳቡ እንድትይዙት ማለት ነው። ምንድነው የሆነው? ይሄ አምስተኛው የሽብርተኛ ከፊል መንግስት ቲኤስኤስ አንዱ ባህሪ በታላቅ ነበርን የሚል ውስዋስ እንደሆነ ነግሬያችኋለሁ፣ ተነጋግረናል። አንዱ ትልቁ ባህሪው እሱ ነው። የታላቅነት ምልክት ብሎ በሚያስባቸው ቦታ ሄዶ ሜሴጅ መልእክቶች ያስተላልፋል። ይሄ ከዚህ በፊት ምግበይ የሚባለው ያደረገው ነገር ነው። አክሱም ሄዶ የአክሱም ሐውልት ጋር ቆሞ የታላቅ ነበርን ውስዋስን አስተላለፈ። ምግበይ የሚባለው ጀነራል ማለት ነው፣ የህወሓት ጀነራል። ከዛ በኋላ እነዚህ ትልልቅ ቦታዎች ላይ ሄደው ይሄ አክሱም ምናምን የሚባለው ጋር ሄደው ሲሄዱ በዋናነት የጦርነት አዋጅ ነው የሚያውጁት። እዛ ቦታ ሄደው ያ የጦርነት አዋጅ ታወጀ። ጀነራል ታደሰ ወረደ ደስተኛ አልነበረም በሱ ሰምቻለሁ። ከሱ ቀጥሎ ሁለተኛው እቅድ አሁን ደግሞ አክሱም ጽዮን የአክሱም ጽዮን ሐሳብ መጣ። ምንድነው አክሱም ጽዮን የታሰበ የነበረው? አክሱም ጽዮን ህዳር 21 ሲከበር ቅድም እንዳልኳችሁ እንደ ምግበይ ቀድሞ የጦርነት አዋጅ አውጀዋል። የጦርነት አዋጁ ግን ከጽምዶ ጋር በሻዕቢያ የተመራ ስለሆነ ከሻዕቢያ ጋር እርቅ መፈጸም አለበት። እርቅ እንዲፈጸም ታስቧል ከሻዕቢያ ጋር በህዝብ ለህዝብ ስም ማለት ነው። ይሄንን እርቅ የት ይሻላል ሲባል ህዳር 21 ተመረጠ። በደንብ ስሙ፣ የነበረውን ትሪክ በደንብ እንድታዳምጡ ስለምፈልግ። ህዳር 21 የአክሱም ጽዮን ንግሰ በዓል የትግራይ ተወላጅም ሌላውም ኢትዮጵያዊ ኢትዮጵያ ኦርቶዶክስ ተዋሕዶ በትልቁ የምታከብረው የአክሱም ጽዮን ተጠበቀ። ልክ የአክሱም ጽዮን ሲመጣ
እነ ፈትለወርቅ እነ ዮሐንስ መዲድ እነ ምግበይ ከሻቢያ ትእዛዝ ይደርሳቸዋል፣ ይነጋገራሉ። በደንብ ስሙ። እኔ አቅርቤ ያላችሁ መረጃ ስህተት ይሆን አላገኛችሁም። ደን አክሱም ጽዮን ላይ የኤርትራ ደህንነቶች የኤርትራ ስውር የመከላከያ ኃላፊዎች ጀነራሎችን ቢሆን ሲቪል ለብሰው ግን ስውር የኤርትራ ጦር ስውር የጦር አዛዦች ማለት ነው፣ የደህንነት የጦር አዛዦች፣ የኤርትራ አገር ሽማግሌዎች ብለው ተብለው የሚታወቁ ዳት ሚንስ የኢሳያስ የቅርብ ሽማግሌ የሚባሉ አሉ። ሽማግሌዎች፣ የኤርትራ ኦርቶዶክስ ጳጳሳት እና ቀሳውስት ኢንክሉዲንግ የኤርትራ ሙስሊም ተወካዮች። እንግዲህ በዓሉ አክሱም ጽዮን ነው። ተመልከቱ። አክሱም ጽዮን ቢሆንም ይሄ እርቅና የህዝብ ለህዝብ ጽምዶ በእምነት ሁሉ ተሳስሯል ለማለት ከሻቢያ ጋር ያቀዱት እነ ፈትለወርቅ እነ ዮሐንስ መዲድ እነ ምግበይ ከኤርትራ እንዲመጡ ነበር ያሰቡት። ተመልከቱ። ማለት እየተሰራ ያለውን ነገር በደንብ እንድታዩት ስለምፈልግ የኤርትራ የደህንነት ሰዎች፣ የኤርትራ የሚሊቴሪ የደህንነት ኃላፊዎች፣ የሚሊቴሪው የመከላከያ የሚሉት ኤርትራ፣ የኤርትራ ሽማግሌዎች አባቶች የሚባሉ በአብዛኛው የኢሳያስ አፈወርቂ ወዳጆች የሚባሉ፣ የኤርትራ ጳጳሳት አባቶች፣ የኤርትራ ሙስሊም ወኪሎችን ጨምሮ ማለት ነው። እነዚህ አካላት ህዳር 21 በአክሱም ጽዮን እንዲገኙ ይነጋገራሉ። በህወሓት በኩል ጀነራል ታደሰ ወረደም እንዳይቀር፣ ደብረጽዮንም እንዳይቀር አሁን ፕሬዚዳንት እንዲሆን እያሰቡት ያለው ማን ነው? አሰፋ ይሄ ጅራር እንትኑ ምንድነው? ጉድ ፎር ነቲንግ ይሉታል። አሁን ምክትል ፕሬዚዳንት የሆነው እንደ ፑፔት የሚጫወቱበት አለ ወጣቱ ልጅ፣ እሱም እንዳይቀር። ስለዚህ ጊዜያዊ አስተዳደሩም አለ፣ ምክትል ፕሬዚዳንቱም አለ፣ ደብረጽዮንም አለ፣ እነ ፈትለወርቅም ይኖራሉ። ከዛ ከሻቢያ ደግሞ ቅድም የነገርኳችሁ የደህንነት ኃላፊዎች፣ የመከላከያ ደህንነት ኃላፊዎች፣ የአገር ሽማግሌዎች፣ የኦርቶዶክስ ጳጳሳት፣ የኦርቶዶክስ ቀሳውስት፣ ሙስሊም ተወካዮች ይመጣሉ ማለት ነው። እነዚህ መጥተው የኤርትራ ህዝብ መጥቷል፣ የህዝብ ለህዝብ ግንኙነቱ በአክሱም ጽዮን ታሰረ፣ ተገመደ፣ በኔክስት ሌቭል ሄደ፣ ልዩ የሚያደርገው እሱን ነው የዘንድሮ በዓል ሊባል ማለት ነው። ይሄን የታቀደው በዚህ እቅድ ባለኝ መረጃ ጀነራል ታደሰ ወረደ ደስተኛ አይደለም። ባለኝ መረጃ ያለኝ መረጃ ነው ማቀርበው። አሁንም አራቱንም ስልክ አጥፍቶ ጠፍቷል ነው የሰማሁት። ምንም ስብሰባ ላይ የለም፣ ምን የለም። 4 ስልክ ነው ያለው አሉ። አራቱንም ስልክ አጥፍቶት ጠፍቷል። ጀነራል ታደሰ ወረደ ደስተኛ አይደለም። ደስተኛ ያልሆነው ምንድነው? ለጦርነት በቂ ዝግጅት የለንም ነው ባይዘው። የሱ ለጦርነት ዝግጅት ቢኖረውና አቅም ቢኖረው ይዋጋል ማለት ነው። ጀነራል ታደሰ ወረደ በፍጹም አቅም የለንም።
አይደለም እሱ ደሞዝ የምንከፍለው እንኳን አተናል። ማህበረሰባችንም ለጦርነት እነሳ ብንለው አይነሳልንም። the right time አይደለም፣ ትክክለኛ ወቅት አይደለም። ታደሰ ወረደን ደግፎ ዓለም ገብረዋት ደግሞ አብረዋል። the same story ነው ያላቸው። ዓለም ገብረዋት እንደውም ለየት ብሎ ይሄ ከሻቢያ ጋር የሚደረግ ነገር ተገቢ አይደለም የሚል አቋምም አለው ማዕከላዊ ኮሚቴው ዓለም ገብረዋት ማለት ነው። ስለዚህ መንግስታዊ ቁመናውን የተቆጣጠረው አካል እነ ጀነራል ታደሰ ወረደ ፍቃደኛ ሳይሆኑ ይቀራሉ። በደንብ አስተውሉ። አክሱም ጽዮን ላይ ሊፈጠር የነበረው ጽምዶ ችግር ገጠመው ማለት ነው። የኤርትራ ጳጳሳትም ሳይገኙ ቀሩ፣ ቀሳውስቱም ሳይገኙ ቀሩ፣ የኤርትራ ሽማግሌዎችም ሳይገኙ ቀሩ፣ የኤርትራ ደህንነቶች ሳይገኙ ቀሩ፣ የጀነራል እንትኖቹ የሚሊቴሪ ደህንነቶቹ ሳይገኙ ቀሩ። ይሄ ቁጥር 1 the whole እንትኑን ትሪገሪንግ ፋክተሩን እንድታዩት ስለምፈልግ ነው። ይሄ አይደለም ግን ያናደዳቸው እና ዓለም ገብረዋት ከሌሎቹ ጋም ታደሰ ወረደም ጀነራሉም አለበት ይባላል፣ ማጣራት አለብን። ይባስ ብለው ዝግጅቱን ጸረ ሻቢያ ዝግጅት አደረጉት። ያልተጠበቀ ያልታሰበ ማለት የአክሱም ጽዮን የሻቢያን ጨፍጫፊነት አጽድቃ ወጣች። አንደኛ የበዓል አዘጋጅ አስተባባሪው ከጊዜ አስተዳደሩ የተቀመጠው አስተባባሪው ትላንትና ነግሬያችኋለሁ፣ የባህልና ቱሪዝም ቢሮ ኃላፊው ቀጥታ ቃል በቃል የሻቢያ ጨፍጫፊ ኃይል የኤርትራ መንግስት ወታደሮች ብሎ በግልጽ ተናገረ። ሰውየውን ባለኝ መረጃ ህዋት አይደለም፣ የካቢኔው አባል የዚህ ጂኤስቴስ ነው ምናምን የሚባለው አካል ነው። ዜናዎች ተሰሩ። የማይነግሯችሁን ነው የምነግራችሁ ነው። ዜናዎቹ ተሰርተው ወደ ትግራይ ሚዲያ ተላኩ፣ ወደ ድምፀ ወያኔ ተላኩ። የኤርትራን ጨፍጫፊነት የሚያሳዩ ዜናዎች ማለት ነው። አክሱም ጽዮን ስትታሰብ የምትታሰበው በኤርትራ ሰራዊት ጨፍጫፊነት ነው የሚል ቃለ መጠይቅ ተሰጠ። አባቶች አስተያየት ሰጡ፣ ለሚዲያዎችም አስተያየት ሰጡ። ስለዚህ እነ ሞንጆሪኖ፣ እነ ፈትለወርቅ፣ እነ መዲድ ሐሳባቸው የነበረው ይሄ ዓመት ልዩ የሚያደርገው 5ኛ ዓመት በትግራይ ህዝብና በኤርትራ ህዝብ መካከል ጽምዶ ተፈጠረ። ቄስ ለቄስ ሊገናኝ፣ ጳጳስ ለጳጳስ ሊገናኝ፣ ሽማግሌ ለሽማግሌ ሊገናኝ ምናምን ነበር ያሰቡት። ደን ጽምዶ the next level ሄደ፣ the highest level ሄደ ተብሎ እንዲታሰብ ነበር የታቀደ። ድብልቅልቅ ቃልና ቋንቋቸው ፕሮግራሙ ጸረ ሻቢያ ፕሮግራም ሆነ። የሚተላለፉት መልእክቶች በሙሉ እቺ ቀን እኮ በልዩ ሁኔታ የምናስታውሳት በኤርትራ ሰራዊት የተፈጸመብንን ጭፍጨፋ ነው የሚል ፕሮግራም ሆነ። ፕሮግራሙ ጠቅላላ የት ይግቡ? ወደ ሚዲያው ተላከ። የትግራይ ማስ ሚዲያ የመንግስቱ እዛ ውስጥ የነበሩ ሰዎች አንደኛው አላጸድቅም ማለት ዜናው የነ ደብረጽዮን ፈትለወርቅ ያስቀመጠችው ሰው ነው። አላጸድቅም ማለት ሌሎቹ ተነጋገሩና አጽዳቂው ሳያጸድቀው ዜና ሆኖ ወጣ። የትግራይ ማስ ሚዲያ ላይ ውስጥ ያለውም ነገር እሱ ነው። ከተላለፈ በኋላ ነው ለነ ፈትለወርቅ የተነገራቸው። ዜናው ከተላለፈ በኋላ ትርምሱ የመጣው መሰረታዊ ትርምሱ ይሄ ነው።
ሻቢያ ከዛ በኋላ ድሮም ቲፒኤል ድሮም ወያኔ ከዛ አሁን የመጣውን ጦር እነግራችኋለሁ ምን እንደሆነ አስቸኳይ ስብሰባ እንዴት ተቀመጡ ምን አሉ ግን ለማስታወስ ዜናውን ስሙት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባህ ገብረ እግዚአብሔር በበኩላቸው ከበዓሉ አከባበር ጎን ለጎን በአክሱም ከተማ ከ5 ዓመታት በፊት በኤርትራ መንግስት ሰራዊት ኢሰብአዊ ጭፍጨፋ የተፈጸመባቸው ንጹሃን ወገኖች የምናስብበትና የፕሪቶሪያው የሰላም ስምምነት በአግባቡ ባለመፈጸሙ የህዝቡ ችግር እየተባባሰ ባለበት ሁኔታ የምናከብረው በዓል መሆኑ ልዩ አድርገዋል ሲሉም ገልጸዋል። እዚህ ክብረ በዓል አለሻ መዋጽኦ ዘወደቀ ትግራይ በማርያም ጽጌ ደንገላት ገዳም በኤርትራ ሰራዊት የተጨፈጨፉ ንጹሃን ወገኖችን ለመዘከር የጸሎትና የጧፍ ማብራት መርሃ ግብር ተካሂዷል። ህዳር 21 2013 ዓ.ም የማርያም ደንገላት በዓልን ለማክበር የመጡ የእምነቱ ተከታዮችና ከ164 በላይ ሰላማውያን ንጹሃን ወገኖች በኤርትራ ሰራዊት ተገለዋል። በዛሬው ዕለትም 5ኛው ዓመት የያዘው የዘር ማጥፋት ጭፍጨፋ በወቅቱ የነበረውን ለመዘከር የአካባቢው ነዋሪዎች የጧፍ ማብራት የጸሎትና ፍትሃት መርሃ ግብሮች በማካሄድ አስበው ውለዋል። ጭፍጨፋውን ሲያስታውሱት የኤርትራ ሰራዊትን ጭካኔና ግፍ አሰቃቂ እንደነበር ነው የሚገልጹት። ይሄው ነው እንግዲህ አክሱም ጽዮን ተገልጻ ሃይማኖት ሰው ሆነና የሃይማኖት ተንታኝ ሆኖ ኖሮ ጉዳዩን በሌላ አመለከተው ነበር። ያ የሚዲያ የሃይማኖት ሚዲያ ስላልሆነ ሃይማኖትን አምጥቼ እንደዚህ ስለሆነ ነው የሃይማኖታዊ ቅርጽ ልሰጠው አልፈልግም። ግን የሆኑ ሰዎች ወደ ሃይማኖት ቤት ቢሄድና ሃይማኖታዊ ቅርጽ ሰጥተውት ቢናገሩ በሰማ ግን 100% ተቀበለዋለሁ። እዚህ ግን ማስተላለፍ ስለማልፈልግ ምንም ይሄንትን እንደሚሉት ማለት ነው መለኮታዊ ጣልቃ ገብነት ነው ብለው ቢያስተምሩ የሆኑ ሰዎች ልክ ነው ብዬ እቀበላለሁ። እኔን ግን እንደዛ እንዳትወስዱኝ ማለት እምነት ሴራ ተንኮል ሊሰራ ሲል ያ ተንኮል ሃይማኖቱ ምናልባት ንጹሃን የሆኑ ሰዎች ይሄማ ትክክል አይደለም ተምሬ ነው ይቅርታ እኔ እንትን ሃይማኖታዊ ትርጉም መስጠት ሚዲያው ላይ አልፈልግም በደንብ እንድታቁ እኔ ከመጣው በኋላ አዲስ ኮምፓስ በምንም ተአምር የሃይማኖት ስቴትመንቶችን ምናምኖችን እያመጣው እንዲህ ስለሆነ ነው ብዬ ሃይማኖታዊ ትርጓሜ አልሰጥም ግን የሆኑ ሰዎች ሚዲያ ላይ ሄጄ ይሄኮ የሃይማኖታዊ ጣልቃ ገብነት ነው ብለው ቢሉኝ ግን ጆሮን ከፍቼ ሰማለሁ ነው ያልኳቸው ያለሁት ታምራት ነው ይሄ ተደረገው ቢሉ ፍትህ ምክንያቱም የታሰበው ፍትህ ሊጓደል ነበር በነገራችን የታሰበው ጦርነት ነበር ሊታሰብ ነበር የታሰበው ተንኮል ነበር የታሰበው ያውም የተንኮሎች ሁሉ ትልቅ ተንኮል ሃይማኖታዊ ይዘት እንዲኖረው ተንኮሉ ድመት የሆኑት እነ ደብረጽዮን እነ ፈትለወርቅ የሻቢያን ቆሻሻ ሊያጸዱ ከዛስ አዳዲሶቹ ድመት ደግሞ ዋሽንግተን ዲሲ ተቀምጠው ጭራቀራሾች ተቀምጠው የዲሲ ጭራቀራሾች ሊያጸዱ ከበሮ ሊመቱ ነበር የተዘጋጁት ጽምዶ ተጠናከረ ምናልባትም የኤርትራው ሊቀጳጳስ ሊሆን ይችላል የሚመጣው ሊቀጳጳስ ነው የሚባለው እንዳቡነ ማቲያስ አይነት ሰው ማለት ማን እንደሚባለው አላውቅም ግን እዛ የተጠመዘዘ ኦርቶዶክሱ ላይ እነ ኢሳያስ ጠምዝዘው ያው አንደኛው እንዲሞቱ እንዳደረጉት ታውቃላችሁ የኤርትራ ጳጳሳት የኤርትራ ቀሳውስት መጡ ፓትሪያርክ የኤርትራ ፓትሪያርክ እኮ አክሱም ጽዮን መጣ የኤርትራ ቀሳውስት አክሱም ጽዮን መጡ የኤርትራ ሽማግሌዎች አክሱም ጽዮን መጡ ተብሎ
ሌላ የጦርነት ድግስ ብቻ አይደለም በነገራችን ላይ ክህደት ምናልባትም ይወጡና እዚህ ያሉት ዲሲ ያለው ድመትም ጭራቀረሽም የዲሲ ጭራቀረሽም ወጥተው የአክሱም ጭፍጨፋ እኮ የፈጸመው የኢትዮጵያ ወታደር ነው ሊሉ ይችላሉ ባይዘው የኢትዮጵያ ወታደር ነው የፈጸመው የኤርትራ እንደውም ሲንከባከባቸው ነበር ሊሉ ይችሉ ነበር ስለዚህ ሳምበዲ መጥቶ ለኔ ሃይማኖታዊ ጣልቃ ገብነት አለው ማርያም ስራዋን ሰራች ቢለኝ ለዚህ ሚዲያ አልፈልግም ግን ማርያም ስራውን ሰራች የሚለው ነገር እንደ ቤተሰብ ላወራው ይችላል እንደ ስልክ ሌላ ቦታ ላወራው ይችላል ይሄ ነው የሆነው ጦርነት ነው የተደፈቀው ጽምዶ ነው የተደፈቀው ታንኮል ነው የተደፈቀው ኢፍታይነት ነው የተደፈቀው ዜናው ይሄው ግላጭ ወጣ ማለት ነው በዚህ ሻቢያ አበደ እንዴት የዘር ማጥፋት ፈጻሚ ትሉናላችሁ እናንተን ማመን ድሮም ባናቃችሁ ኖሮ ይቆጨን ነበር ባስቸኳይ ታርሟት እንደሆነ አርሟት ባስቸኳይ እርምጃ ተወስዱ እንደሆነ እርምጃ ውሰዱ የሻቢያ ቁጣ የወለደው ነው የዛሬው የታጣቂው ሰላማዊ እንቅስቃሴ አይደለም እንዳትሸወዱ የዛሬው እንቅስቃሴ ታጣቂው ኃይል የመጣው በነፈትለ ወርቅ በነሞንጆሪኖ ትዛዝ የመጣ ነው ምንድነው የሆነው አርሚ 31 የሚባሉ ታጣቂዎች ትላንትና ነው እንቅስቃሴ የጀመሩት ህዳር 24 ወደ መቀሌ ከገቡ በኋላ በሽምግልና ሰሜንዝ የሚባል አካባቢ እንዲቆዩ ተነገራቸው ይህን ተከትሎ የግንባሮቹ አዛዦች አስተኳይ ስብሰባ ጠሩ ማንንም ግን መምጣት አልቻለም because already የተጠነሰሰ ተንኮል አለ በመቀጠልም በንጋቱ 11 ሰዓት ፖሊስ ኮሚሽን ቢሮ ላይ ተሰበሰቡ ስብሰባው ላይ 13 አባላት የነበሩት ሲሆን ጀነራል ታደሰ ወረደ አልተገኘም የሰበሰባቸው ፍሳ መንጁስና ገብሬ ዲላ የሚባሉት ናቸው ታደሰ ወረደ የለም አራቱንም ስልክ አጥፍተው ነው የጠፋው የሰበሰባቸው ጀነራል ፍሳ ነው አንደኛው ገብሬ ዲላ የሚባለው የትግራይ የተሰበሰቡት የትግራይ ጊዜያዊ አስተዳደር ጽፈት ቤት ከጠዋቱ 2 ሰዓት ጀምሮ ከአርሚ 31 ኮር 2 ከመጡ የነፈትለ ወርቅ ታጣቂዎች ናቸው ይሄ ሰላም እንፈልጋለን ደሞዝ ይጨመርልን እንደዚህ ምናምን የሚለው ሰላማዊ ይሄ መሬት ሰጣለን ብላችሁ ቃል ገብታት እሱ ማባያ ነው የመጣው ጦር የነሞንጆሪኖ የሚመሩት እነፈትለ ወርቅ የሚመሩት ጦር ነው የመጣው ይሄ ጦር ደግሞ ብሬን ይዟል ስናይፐር ይዟል ዲሽቃ ይዟል ላውንቸር ይዟል ሞርታር ሁሉ ይዟል በደንብ ተመልከቱ ስናይፐር ዲሽቃ ላውንቸር ሞርታር ይዞ የመጣ ታጣቂ ማለት ነው ተመልከቱ በደንብ ከዛ በኋላ እነዚህ አካላቶች ስብሰባ ይመጣሉ የትግራይ ጊዜያዊ አስተዳደር የፕሬዝዳንቱ ጽፈት የጊዜያዊ አስተዳደሩ የፕሬዝዳንቱ ጽፈት ቤት ማለት ነው ጽፈት ቤቱን ይከባሉ
መንገዶችን ይዘጋሉ። የጽህፈት ቤቱ ሰራተኞች እንዳይገባ ይከለክላሉ እና በአስገዳጅ ስብሰባ እንዲደረግላቸው የስብሰባው ጀነራል ታደሰ ወረደ እንዲመጣ ማለት ነው። ጀነራል ታደሰ ወረደ አራቱንም ስልክ አጥፍቶ ነው የጠፋው። የተሰበሰቡት ከጀነራል ፍስሐ ማንጁስ፣ ከአማኑኤል አሰፋ እና ከዘነበ የሚባል ሰው ጋር ነው የተሰበሰቡት። ዘነበ ክፈሌ ነው ምናምን የሚባል ቢሰበሰቡም ያለ ስምምነት ነው የተለያዩት። የፈለጉት ማንን ነው? አንዱ ጀነራል ታደሰ ወረደ ነው የፈለጉት። የተሰጣቸውም ተልኮ የደሞዝ የምናምን ጉዳይ አይደለም። ተልኮ የሻዕቢያ ቁጣ በአስቸኳይ እርምጃ ውሰዱ ብሏቸው ነው የመጡት። ይሄን ያለመስማማት እንደተጠናቀቀ ድጋሚ ከበባ አደረጉ። መስሪያ ቤቶችን ከበባ መፈጸም ጀመሩ። ከአርሚ 31 ኮር 2 ካራጉራ አካባቢ የመጣች ረመጽ ክፍለ ጦር እንደገና 6 ሰዓት አካባቢ የትግራይ ጊዜያዊ ፕሬዝዳንት ጽህፈት ቤትን ከባ ውስጥ አስከበበች። ሌላ ማለት ነው። በዛን ወቅት ቅድም እንደነገርኳችሁ እነ ፍስሐ ከስብሰባ ላይ ነበሩ፣ ከጦሩ ከእንትኖቹ ጋር ማለት ነው። በኋላ ሁኔታውን አዩ። ከተማዋን ተኩስ በተኩስ አደረጓት፣ ፍንዳታ በፍንዳታ አደረጉት። ከባድ ተኩስ መጣ፣ ፍንዳታዎች መጡ። እነዚህ ነገሮች ተከሰቱ። ከአርሚ 31 ኮር 2 ካራጉራ አካባቢ የወጣች ረመጽ ቅድም ያልኳችሁ የትግራይ ጊዜያዊ ፕሬዝዳንት ጽህፈት ቤት ከተቆጣጠረች በኋላ ወደ ሐውልቲ የሚባለው ሰማዕታት ሄዱ። ድምፀ ወያኔን ቴሌቪዥንን ተቆጣጠሩ። የትግራይ ቴሌቪዥንን፣ የመንግስት ቴሌቪዥንን ተቆጣጠሩ። ኤፍኤም መቀሌን ተቆጣጠሩ። እዚህ ውስጥ ቅድም ያልኳችሁ ነው። ጌታቸው አሰፋ አለበት፣ ፈትለወርቅ አለችበት። እዚህ ውስጥ ሃይሊ አክቲቭ የሆነው ባይዘው ጌታቸው አሰፋ እና ፈትለወርቅ ናቸው። ከጀነራሎቹ ቅድም ያልከው ምግበይና መዲድ የሚባለው ማለት። ስለዚህ ኢሚዲየትሊ የጀነራል ታደሰ ወረደን ጽህፈት ቤት ተቆጣጠሩ። ወዲያው ወደ ሐውልቲ ምናምን ሄደው ኤፍኤሙን ተቆጣጠሩ፣ ሚዲያውን የትግራይ ቴሌቪዥንን ተቆጣጠሩ፣ ድምፀ ወያኔን ተቆጣጠሩ፣ የቲፒኤልኤፍ ነው ማለት። ከዛ የእጅ ቦምብ ማፈንዳት ወዘተ ተጀመረ ማለት። ዲሽቃ መተኮስ ጀመሩ። ከባድ ፍንዳታዎች ነበሩ በመቀሌ እና በተወሰነ መልኩ ከፖሊሶች ጋር የተኩስ ልውውጥም ነበረበት። በዛ ምክንያት የሚዲያዎቹ ስርጭት ለተወሰነ ሰዓት ተቋረጠ በዛ ምክንያት። ስለዚህ ያለው ሁኔታ ተጠቅልሎ ሲታይ ይሄ ነው። አሁን በተወሰነ መልኩ የቴሌቪዥን ስርጭት ዳግም ጀምሯል። ፈትለወርቅ የካድሬዎችን አስቸኳይ ስብሰባ ብላ ጠርታለች። ለነገ አስቸኳይ ብላ ስብሰባ ጠርታለች። ለሚዲያዎቹ፣ ለነዚህ ለአዳዲሶቹ ድመቶች ቅድም የነገርኳቸው የዲሲዋ ጭራቀረሽን ጨምሮ በዋናነት አክቲቭ የሆነው ግን ደደቢት ሚዲያ የሚባል አለ። አውስትራሊያ ነው መሰለኝ ያለው። ለነሱ ሜሴጅ አሁን በጋራ ይወጣሉ፣ መልእክት ተላልፎላቸዋል። ታደሰ ወረደ እንደጠነሰሰው፣ የታደሰ ወረደ ችግር እንደሆነ፣ ደብረጽዮንም የማይረባ ሰው እንደሆነ፣ ባይዘወይ ደብረጽዮን የማይረባ ነው፣ ፕሬዚዳንት መሆን አይችልም ብለው ወስነዋል። በፍጹም ደብረጽዮንን አናመጣም ብለዋል። ስለዚህ የሚሻለን ፑፔት የሆነ ቅድም ያልኳችሁ ስሙ ይጠፋኛል ጊዜ አማኑኤል አሰፋ እና እንደ ኮሚቴ አደራጅተን ፌዴራል መንግስትም ደብረጽዮን ብንል
ሌላ ነገር ውስጥ ስለሚፈጠር አማኑኤል አሰፋን ደግሞ ሾመናል ብለው ሊመጡ ገና 5 ወር ይቀረዋል መሰለኝ ታደሰ 5 ወራት አካባቢ ይቀረዋል ወይ 5 ወር አካባቢ ያው ስለዚህ የሆነው ነገር ይሄ ነው በአሁን ሰዓት የቴሌቪዥን ስርጭት ተጀምሯል ቀደም እንዳነሳውላችሁ ፈትለወርቅና ጌታቸው አሰፋ የካድሬዎቹን ስብሰባ ጠርተዋል ታጣቂዎቹ አሁንም የፕሬዝዳንቱን ጽህፈት ቤትና መስሪያ ቤቶች ውስጥ ነው ያሉት ስለዚህ እየተከናወነ ያለው እየተፈጸመ ያለው ነገር ይሄ ነው ሙሉ ድምሩ የማን ነው ካላችሁኝ ሙሉ ድምሩ የሻቢያ ቁጣ የወለደው ነው የሻቢያ ንዴት የወለደው ነው ሙልጭ አርጎ ሲሰድባቸው ከዚህ በኋላ ጽምዶ የምትሉት ነገር አይሰራም ድሮም እናንተን ማመን ሲላቸው ነው የተሯሯጡት እነሱም ቅሬታ አላቸው ቅሬታቸው ምንድነው የሰጠን የጦር መሳሪያ አሮጌ የጦር መሳሪያ ነው ሚል ቅሬታ አላቸው በነገራችን ላይ ሻቢያ መርጦ እየሰጠን ያለው አሮጌ የጦር መሳሪያ ነው አዳዲስ የጦር መሳሪያ እየሰጠን አይደለም የሚል ነገርም እያነሱ ነው ያሉት በመሃል እንዲህ አይነት ክፍተቶች አሉ ስለዚህ የታሰበው የታቀደው አክሱም ጽዮን ላይ የታሰበው ነገር ስለተኮላሸ የተፈጠረ ነገር ነው ከዚህ በኋላ ምን ርቀት ሊሄድ ይችላል ሴናሪዮቹን ማስቀመጥ ይችላል እንዳልኳችሁ አንዱ ሴናሪዮ ታደሰ ወረደን አውርደነዋል ብለው ደብረጽዮን ግን አመጡትም ሊመጣ የሚችለው ጌታቸው ምክትል ፕሬዝዳንት የሆነው አማኑኤል አሰፋ ነው ሁለተኛ እነ ዓለም ገብረዋህድን ማባረር ነው ሁለተኛ ሶስተኛ ዝርዝር እስር ይፈጸማል ባለፈው የነገርኳችሁ ዝርዝሮች 21 ምናምን አክቲቪስቶች ፖለቲከኞች ወዘተ የሚባሉት እነሱ ዝርዝራቸው ለነዚህ ለአዳዲሶቹ ድመቶች ለዲሲዋ ጭራቀረሽ ለደደቢት ሚዲያ ተሰጥቷቸዋል ባይዘው ስም ዝርዝሩ የሚታሰሩ ማስጠንቀቂያ የሚደርሳቸው አርፈው እንዲቀመጡ የሚደረጉ ተብሎ እሱ በዝርዝር ይነሳል በተለይ ደደቢት የሚባለው ሚዲያ በአሁን ሰዓት በትግራይ ያሉ ባለሀብቶች ነቅለው እየወጡ ነው ያሉት በጣም ጥቂት ባለሀብት ነው የቀረው በነገራችን ክልሉን ነቅሎ ወጥቷል ቁጥራቸው ቀላል ያልሆኑ አክቲቪስቶችም ነቅለው እንደወጡ ነው ያለኝ መረጃ እዛ ሊስት ውስጥ ካሉት ውስጥ ባለሀብቱ ነቅሎ እየወጣ ነው ገንዘብ ያለው ምን ያለው ነቅሎ እየወጣ ነው ባንክ ገንዘብ የለም ባንክ ገንዘብ የነበራቸውን ሰዎች ተሯሩጠው ሄደው ከባንክ ገንዘባቸውን አውጥተዋል ኦልሞስት የጦርነት ዝግጅት ድባብ ነው ያለው the only thing የተቸገሩት እንደነ ጀነራል ታደሰ ወረደ አይነት ሰው አቅም የለንም እዚህ ደረጃ መግባት አንችልም አይደለም ይሄን ለማድረግ ለሰራተኛም ደሞዝ መክፈል አልቻልንም የሚል የአቅም ጥያቄ የብቃት ችግር ነው በነ ታደሰ ወረደ የተነሳ ያለው በእነ ዓለም ገብረዋህድ ደግሞ የመርህ ጥያቄ ነው የተነሳ ያለው በፍጹም ከሻቢያ ጋር ተጣምረን ልንፈጽመው የምንችለው ነገር የለም የሚል ማለት ነው ስለዚህ በድምሩ አሁን ያለው ችግር አሁን የተፈጠረው ችግር ከሻቢያ ጋር የተሳሰረ ሻቢያ በመቆጣቱ ምክንያት የተፈጠረ አክሱም ጽዮን ላይ በጋራ በጥምዶ እናከብረዋለን ብለው ያሰቡት ስላላከበሩ ይሄንን በደንብ መሰረታዊ ስር ቁም ነገሩን ትሪገሪንግ ፋክተሩንም እንድትገነዘቡ ስለፈለኩ ነው ይሄንን በቅድሚያ የሰራሁት ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ወደሚቀጥለው እንሄዳለን